እንደ ዛሬ አንጀቴ ቅቤ ጠጣ አንጀትሽ ቅቤ ጠጣ ዛሬ ማህሌት ከዛ አልጋ ላይ ወርዳ አንተ ከቅድስት አብረህ ትተኛለህ ማለት ነው ዛሬኛ እዚህ ነው የምንተኛው አንቺ ሌላ ክፍል ተዘጋጅቶልሻል እንግዲህ ማህሌት ታገኘውሽ ማን የመጣው እያልኩሽ ነው ማንንም እንዳልሆንሽና ተራሰው እንደሆንሽ ለአይምሮሽ ደጋግመሽ ንገር ሄሎዝና ሉላ ያለችበትን ልንገርህ ልሂድ ጋሽ አዎ የሰራሽ ስራ ልክ አይደለም ማለትም ማክበር ነበርብሽ ማክበር ቢቀር መታዘዝ ነበርብሽ ገባሽ ቅድስት በቃ እንደው ምን ልብስሽ ላንጣልሽ አንድ ሻንጣ ነው ያለሽ ወረወርሻለሁ ምን ጥቅምለሽ ትሄጃታለሽ እንግዲህ ቅድስት በጣም ይቅርታ ይሄንን ሁሉ ያደረግነው ማህሌትን ለማናደድ ብለን ነው ብራንክን ያደረግንሽ የምራችሁ ነው አዎ እነ ብሩክ ማህሌትን ፕራንክ አደረጓት ቅድስትን አስደሰቷት ቅድስት በጣም ተደሰተች ማህሌትን በጣም አዘነች ሰላም ውድ ቤተሰቦቼ ሰላማችሁ ብዝት ይበልልኝ እያልኩኝ እንደተለመደው ምሳሌን ድራማ ይዤላችሁ መጥቻለሁ ተወዱታላችሁ ብዬም ተስፋ አደርጋለሁ ተወደዳችሁት ቪዲዮን ሼር ላይክ ሰብስክራይብ ያርጋችሁ አበረታቱኝ ስል በአክብሮት ጠይቃለሁ ባለፈው እንዳየነው እንግዲህ የብሩክ ንግግር ቅድስት ልቧን እንደሰበራትም ነበረ አይደለም ቅድስትን ሁላችንን ልባችንን ሰብሮን ነበረ ዛሬ ላይ ግን አይደለም ቅድስት ሁላችንንም ፕራንክ ሆነናል ማለት ነው ብሩክ እና መድብል ዛሬ ላይ ማህሌትን ልቧን ሰብረዋታል ባለፈው ቅድስት ነበረች ቅድስት በጣም ተደስታለች መድብል ቅድስትን እኔ ሸኛታለሁ ባለበት ሰዓት ማህሌት ችግር የለም እኔ ሸኛታለሁ በማለት ልብሷን ልታመጣም ሄዳም ነበረ ዛሬ ላይ ግን የሆነ ያለው ነገር ተገላቢጦሽ ነበረ ባለፈው እንዳየነው እንዳለ ኮሜንታተሮችን ሁሉ ያስቆጣም ነበረ ዛሬ ላይ ግን ሁላችንንም አስደስቶናል ቀጥታ ልብሱን ልታመጣም ትሄዳለች በዚሁም አጋጣሚ መድብልና ብሩክ ቅድስትን በጣም ይቅርታ ማህሌትን ፕራንክ እናደርጋታለን አሁን ሻንጣውን ይዛም ስትመጣ እንነግራታለን ባዘጋጀችው መንገድ እራሷ ትወጣለች በማለት ይሏታል ቅድስት አላመነችም በጣም ትደሰታለች ታቅፋቸዋለችን መድብልንም ብሩክንም በዚሁም አጋጣሚ ማህሌት ልብሷን ይዛ ትመጣለች ፕራንክ ተደርገሻል በማለት ይሏታል ማመናቃታት በጣም ትደነግጣለች ያመጣሽውን ሻንጣና ልብስ እዛው መልሺ ታሁን በኋላ አንቺ ብዙ ጎድተሽኛል ብዙ አስለቅሰሽኛል ብሩክ ማህሌትን ቅድስትን የሚያስወጣት ተሆነ ምንም ለሁላችንም ጥሩ ስሜት አይሰጠንም በማለት መድብልም ይነግራታል ብሩክም እንደዛው አንቺ ለኔ አስፈላጊ አይደልሽም ለኔ የምታስፈልገው ቅድስት ነች በማለት ቅድስትን ምርጫው አድርጓል ሁላችንንም አስደስቷል በዚሁም አጋጣሚ ዳጣ እነ ሉላ ቁጭ ብለው አንድ ላይ ጠበቃውን ዛሬ ላይ የሆነ ሴራ ፈጥረውለት ዛሬ ላይ ጉድ ሰርተውታል ጠበቃውንም አሳስረውታል ይህ ሁሉ የዳጣ ሐሳብ ነው በዚሁም አጋጣሚ ዳጣ እኔ ዛሬ አለቀውም እያለች እየደነፋችም ነበር ነገር ግን ሞገስ ተይ ተረጋጊ አንቺ ተተነሳሽ ሰው ትፈጃለሽ እያለም እያሾፈባትም ነበረ ከዛን ደላለው ለሉላ ታልመጣሽ ለዝና ያለሽበትን እናገራለሁ በማለት ያስፈራራታል ሚሴጁንም ያያሉ እነ ሞገስም ይሄን መላይ ፈጥሩና ሂጂ ይሏታል ነገር ግን ስልኳን በማይክ አገናኝታ ሞገስም እያዳመጠም ነበረ ቀጥታ ትሄዳለች ደላለውን በጣም ይደሰታል ይገረማል እንዴት በራስሽ መጣሽ ለካ ዝናን የዚህን ያልተፈሩታላችሁ ከረፈደ ወዲያ ከሱ ጋር መገናኘቴ በጣም ይቆጨኛል በማለትም ይላል በዚሁም አጋጣሚ ልብሱን ለማውለቅ ይቸኩላል ቆይ ተረጋጋ አትቸኩል ድምጽህ በጣም ያምራል እስኪ ዝፈንልኝ ብላም ትለዋለች ይዘፍንላታል ስለሷ ስለ ፍቅሩ ይዘፍንላታል ድምጽ በጣም ያምራል ግን በእንደዚህ አይነት በቆሻሻ ቦታ መገኘቱ በጣም ይደብራል ብላም ትለዋለች በዚሁም አጋጣሚ እሱም አንዳንድ ነገሮችን ይመልስላታል ዳጣና ሞገስም በር ላይ ቆመውም እያዳመጡም ነበረ በሷ ምን አይነት ወሬ እንደሚወሩም እያዩም እያዳመጡም ነበረ በዚሁም አጋጣሚ ለፖሊስም ቀጥረው ፖሊስም እንዲመጣና እንዲያዝ እየተጠባበቁም ነበረ
በዚሁም አጋጣሚ የተፈጠረው ነገር ምንድን ነው? ቀጥታ በሩን ያንኳኳሉ። እሱ እየታገለ አንዴ ልብሱን አንዴ ሸሚዙን እያወላለቀም እያለ በሩን ይንኳኳል። በሩም ሲንኳኳ በጣም ይደነግጣል። ማንን ይዘሽ ነው የመጣሽው? ለካ እንደዚህ ያለ የኃይል ያስተሰማሽ ለካ ሰው ይዘሽ መተሽ ነው። ማን ነው ብሎም ይላታል። እኔ አላቅም ማን ነው? ምናልባት የሆቴል ሰራተኞች ሊሆኑ ይችላሉ፣ ምግብ ይዘው መጥተውም ሊሆን ይችላሉ። ክፈተው ትለዋለች። በፍጹም እነሱ በዚህን ሰዓት ምንም አይሰሩ፣ ማን ይዘሽ መተሽ ነው በማለት ይደነግጣል። ከውጭም ሌላ ኃይል ሳንጨምር በሩን ክፈት ይሉታል። እሱም በጣም ተደናግጦም ስለነበረ ለዝና ሉላ ያለችበትን ቦታ ይነግርና ቀጥታ በሩን ይከፍታል። በሩንም ሲከፈት ሞገስ አንተ ልክስክስ ነህ፣ የሰው ሚስት አትመኝ እያለ አንዳንድ ነገሮችን ንገሪው ብሎ ለሉላም ነገራት። ሉላም ነገረችው። በዚሁም አጋጣሚ እሱንም ይዘውት ሄደዋል ማለት ነው። እንግዲህ መድብልና እነ መድብል ለመሀሌት እንግዲህ ብዙ ማስጠንቀቂያ እየሰጧትም ነበረ። ታሁን ወዲያ አንቺ የዚህ ቤት ባለቤት አትሆኝም፣ ግን እነዝና እየሆኑ ያሉትንም ነገር እኛ እነሱን እስከ መጨረሻው ድረስ ስለማንፋታቸው ከእኛ ጋርና ከእነሱ ጋር ሆነሽ ያለውን ስራ አብረን እንሰራለን፣ እንጠቀምባታለን እያሉም እየተመካከሩም ነበረ። እሷንም አስጠንቅቀዋታል። ታሁን ወዲያ አንቺ ማህሌትን ምንም ነገር ልትናገሪያት፣ ቅድስትን ምንም ነገር ልትናገሪያት አትችም፣ ከእኛ ጋርም አትቀጢም እያለም ሲያስጠነቅቃትም ነበረ። ቅድስትም ደስተዋል። ለምሳሌ እየነገረቻትም ነበረ። ዛሬ አንጀቴ ቅቤ ጠጣ፣ ቅቤ የሚያጠጣኝ አጎትሽና አባትሽ ናቸው በማለትም ትላታለች። እሷም ስላልገባት እኔ ግን ቅቤ አልጠጣም፣ አልወድም፣ እኔን ስለምን አያጠጡኝም እያለችም ስትልም ነበረ። ምሳሌ አልገባትም። ምሳሌ አልገባሽም፣ ዛሬ ማህሌትን አናደዷት፣ አዋረዷት እያለችም ስትላትም ነበረ። በዚሁም አጋጣሚ እኔ ታሁን ወዲያ ማህሌትን እንዴት እንዳርገን እንደምናናድዳት እያለች እየተመካከረችላትም ነበረ። ለቅድስት እንግዲህ ለምሳሌ ሂጂና አባትሽን ዛሬ ቅድስት ተኛ ጋር ነው የምታድረው ብለሽ ንገሪው፣ እኛ ሶስታችንም አንድ ላይ እናድራለን ብላም እያለቻትም ነበረ። በዚሁም አጋጣሚ ምሳሌ ቀጥታ ብሩክና መድብል በተቀመጡበት ጋር ሄዳ ለመድብል ዛሬ ቅድስት ከኛ ጋር ማደር አለባት፣ መሀሌ ከዛ ክፍል መውጣት አለባት ብላም ትነግረዋለች። መድብልም በምሳሌ ጥየቃ እሷ በጠየቀችው ጥያቄ ይስማማል። በዚሁም አጋጣሚ ምንድን ነው የምትሾካሾኩት ብሎ የሚጠይቃቸዋል። በቃ ዛሬ የምሳሌ እናት ውዲቷ ክብሪቷ ቅድስት ከእናንተ ጋር ሶስታችሁ አንድ አልጋ ላይ ማደር አለባችሁ፣ ማለት ከዛ ክፍል አልጋ ለቃ መውጣት አለባት የሚል ጥያቄ ለሱም ይጠይቀዋል። እንግዲህ እሱም እኔ ታላቄ ያለኝን ሁሉን ነገር አከብራለሁ ብለካል አይደል አባዬ? እንዲያውስ ይሄን ማክበር አለብክ ብላም ትለዋለች። ምሳሌ እሺ ይላታል። በዚሁም አጋጣሚ ምሳሌ ማነች ማህሌት ተኝታም ነበረ ክፍሏ ውስጥ ተኝታ እያለች ቀጥታ ይሄዱና ምን ነው ምን ልትሰሩ መጣችሁ? እናንተ ሶስታችሁም እዚህ ልታድሩ ነው ብላ ትጠይቃችኋለች። አዎ እኛ ሁላችንም እዚህ ነው የምናድረው፣ ለአንቺ የተዘጋጀልሽ ክፍል ስላለ ቀጥታ ሄደሽ እዛ ወጥተሽ እዛ እንድታድሪ ተዘጋጅቶልሻል። እስከ ዛሬ ድረስ ስለለቀኩልሽ እኔን ማመስገን ይገባሻል ብሎም ይላታል። በዚሁም አጋጣሚ ማህሌት በጣም ትናደዳለች፣ ማመን ያቅታታል። አሁንም ደግሞ ደጋግሞ ውጪ ይላታል። እነሱንም እያየቻቸውም ነበረ። በዚሁም አጋጣሚ የቅድስት ህልሟ ተሳካላት፣ ሁላችንም ደስ ብሎናል። ማህሌት እንግዲህ መድብልም ማን ነው ዝና ደውሎላትም ነበረ። ዝና ሲደውልላት ምን እየሰራሽ ነው አንቺ ጅል፣ ነገሩ ተመቻችቶልሽ የተቀመጥሽ ትመስያለሽ፣ ምን እያደረግሽ ነው ብሎም ሲጠይቃትም ነበረ። ነገር ግን ምን አደረግኩኝ? ስራዬን እየሰራሁ እኮ ነው በማለት ስታወራ ብሩክ ድምጿን ሰምቶ ቀስ ብሎ በሩ ጋር ቆሞ እያዳመጣትም ነበረ። ነገር ግን ብሩክ እያዳመጣት መሆኑን ስታውቅ ይህን ነገር ስታውቅ ቀጥታ ነገሮቹን ቀይራ ስለ ብሩክ መልካምነት፣ ስለ እነ መድብል መልካምነት፣ እሷ ለዛ ቤት ያላትን መልካምነት ታሆን ወዲያ እኔን ልቀቀኝ፣ ተፋታኝ፣ ብዙ ነገር ጎድተከኛል፣ አንተ ለምንድን ነው እንደዚህ የምታደርገው የሚል
ኃይለ ቃሎችን እያወጣች እየተናገረችም እየተቆጣችም ነበረ። በዚሁም አጋጣሚ ምን እያለች ነው እያለ ብሩክም እያወራችና እየተናገረች ያለው ነገር ግራ ገብቶት እየተጨነቀም ነበረ። እንግዲህ እሷም ከብሩክ ክፍልና አልጋውን ለቃ እንድትወጣ ተገዳለች ማለት ነው። ተነሺ ሂጂ እየተባለች ነው። ውድ ቤተሰቦቼ ቀጣዩስ ምን ይሆን የሚለውን በቀጣይ ቪዲዮ ይዘን የምንመጣ ይሆናል። ለዛሬ ይዤላችሁ የመጣሁት ይህንን ይመስላል። ባይ ባይ።